ቅድስት ድንግል ማርያም የክርስቶስ ቤተሰቦች እንኳን ለድንግል ማርያም ወርሃዊ የመታሰቢያ በዓሏ በሰላም አደረሳችሁ። እንደ እግዚአብሔር ፍቃድ ድርሳነ ማርያምን የምናሰማችሁ ይሆናል። ቪዲዮውን ላይክ በማድረግ እንድትጀምሩ በእግዚአብሔር ስም እንጠይቃለን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድንግል ማርያም ለዮሴፍ ስለመሰጠቷ። እመቤታችን ማርያም 12 ዓመት ከተቀመጠች በኋላ የደቂቀ እስራኤል ሽማግሌዎች ሊቃውንቱም ተሰበሰቡ። እነሆ ማርያም በእግዚአብሔር ቤተ መቅደስ ውስጥ 12 ዓመቷ ነው። ዛሬ ግን በዚህ እንዳትታይ እንፈራለን አሉ። ከዚህ በኋላ ወደ ካህኑ ወደ ዘካርያስ ሄዱ። ወደ ቤተ መቅደስ ገብተህ ይህችን ብላቴና እንዴት እንደምታደርጋት ይገልጥልህ ዘንድ አምላክ እግዚአብሔርን ለምን፣ በእርሷ ላይ ምን እንደምናደርግ እግዚአብሔር የሚልህንም ስማ አሉት። በዚያን ጊዜ ዘካርያስ ተነሳ፣ ወደ ቅድስተ ቅዱሳኑም ገባ። ወደ ሰማይ አንጋጦ እግዚአብሔርን ለመነው። ጌታዬ አምላኬ ሆይ በዚች ብላቴና ላይ ምን እንደማደርግ ትገልጥልኝ ዘንድ እለምንሃለሁ እማልድሃለሁ አለ። ያን ጊዜ የእግዚአብሔር መልአክ ከሰማይ ወረደ፣ በዘካርያስ ፊትም ቆመ። ዘካርያስ ሆይ ከደቂቀ እስራኤል ውስጥ ሚስት የሌለውን ወንድ ሁሉ ሰብስብ፣ አንዳንድ በትርም ያምጣ፣ ከነርሱም ምልክት የታየበት እርሱ ይህችን ብላቴና እንደሚወስድ እወቅ። እርሷንም ስጠው፣ በእርሷ ላይም ታማኝ አድርገው አለው። ዘካርያስም ይህንን በሰማ ጊዜ ከቤተ መቅደሱ ወደ እዳሪ ወይም ወደ ውጭ ወጣ። ስለዚህም ነገር በይሁዳ ምድር ሁሉ መልእክተኛ ላከ። እንጨት ጠራቢው ዮሴፍም ይህንን በሰማ ጊዜ መጥረቢያውን ከእጅ ጥሎ ከሰው ሁሉ ጋር ወደ ቤተ መቅደስ ሄደ። ሁሉም ከካህኑ ከዘካርያስ ዘንድ በተሰበሰቡ ጊዜ ከእነርሱ በትራቸውን ወሰደ፣ ወደ ቤተ መቅደስም አስገባቸው። ወደ እግዚአብሔርም አንጋጦም ለመነ። ጸሎቱንም ጸልዮ ከፈጸመ በኋላ እነዚያን በትሮች ወሰደ፣ ወደ ውጭም አወጣቸው። ለእያንዳንዳቸውም በትራቸውን ሰጣቸው። ወደ ኋላ የቀረችው በትርም የዮሴፍ በትር ነበረች። ካህኑ ዘካርያስ ለዮሴፍ በትሩን በሰጠው ጊዜም በእርሱ በትር እርግብ ወጣች፣ በዮሴፍም ራስ ተቀመጠች። ያን ጊዜ ካህኑ ዘካርያስ ዮሴፍ ሆይ እግዚአብሔር የመረጠህነ በቅድስት ድንግል ማርያም ላይም ታማኝ አደረገ፣ ዛሬም ወስደህ ጠብቃት አለው። ዮሴፍም መለሰ፣ ዘካርያስም ማርያምን መውሰድ እንዴት ይቻለኛል? ለጋብቻ የደረሰች ናት። ለዚች ብላቴና እኔ ሽማግሌ ነኝና፣ ይህችን ብላቴና በወስዳስ እንኳ በእስራኤል ዘንድ መዘባበቻ ይሆንብኛል አለው። ካህኑ ዘካርያስም ዮሴፍ ሆይ እግዚአብሔር እንዳይቆጣ ራስህን መርምር፣ በቆሬና በዳታን በአቤሮንና ያደረገውንም አስብ። ምድር አፏን ከፈተች፣ አምላካችን የእግዚአብሔርን ትእዛዝ ፈጽመው ስለናቁም ከነ ሕይወታቸው ዋጠቻቸው። ዛሬም ዮሴፍ ሆይ አስተውል፣ እነርሱን ያገኛቸው እንዳያገኝህ አለው። ዮሴፍም ይህንን ነገር ከካህኑ ዘካርያ በሰማ ጊዜ ጽኑ ፍርሃትን ፈራ። ብላቴናዋንም ወደ እርሱ ጠራት። ማርያምንም እነሆ ከእግዚአብሔር ቤተ መቅደስ ተቀበልኩሽ። እኔ ወደ ንግድ መሄድ እሻለሁ፣ ጊዜውም እነሆ ደርሷል። አሁንም ወደ አንቺ እስከምመለስ ድረስ ራስሽን ጠብቂ፣ እኔም አምላክሽ እግዚአብሔርን እለምነዋለሁ አላት። ከዚህ በኋላ ካህናት ደቂቀ እስራኤል የቤተ መቅደሱን መጋረጃ ይሰሩ ዘንድ ተሰበሰቡ። ዘካርያስም ከዳዊት ወገን 8 ንጹሐን ደናግልን አምጡልኝ አለ። እነርሱም 8 ንጹሐን ልጆችን አመጡለት። ካህኑም ማርያምን አሰባት፣ ቅድስት ልዩ ንጽሕትም እንደሆነች ተረዱ። ላከባት፣ ወደ እርሱም መጣች።
ከዚህ በኋላ እነዚያን ደናግል ወደ እርሱ ይገቡ ዘንድ አዘዛቸው። ለቤተ መቅደሱ መጋረጃ ይሆን ዘንድ ሐር ለመፍተል ዕጣ ተጣጣሉ አላቸው። ተላላኪው እንዳዘዛቸውም አደረጉ። እርስ በርሳቸው ዕጣ ተጣጣሉ። ዕጣውም በድንግል ማርያም ላይ ወጣ። እመቤታችንም ሐርና ወርቅ ይዛ ወደ ቤቷ ሄደች። ያን ጊዜ ካህኑ ዘካርያስም ዝም አለ። በእርሱ ፈንታ ስሙ ሳሙኤል የሚባል ካህን ተሾመ። የእግዚአብሔር መልአክ እንደሚወርድ ልሳኑንም እስከሚያስረው ድረስ የክህነትን ተግባር ሲያከናውን ቆየ። ከዚህ በኋላ ድንግል ማርያም የወርቅ ሐር ወሰደች። ከዕለታት አንድ ቀን እመቤታችን ድንግል ማርያም የዳዊት ሀገር ከሆነች ከናዝሬት ጉድጓድ ውስጥ ትቀዳ ዘንድ ተነሳች። እግዚአብሔር መልአኩ ገብርኤልን ወደዚያ ላከው። ቅድስት ንጽሕት ሆይ ሰላምታ ይገባሻል፣ እግዚአብሔር ባርኮሻል፣ እርሱም ካንቺ ጋር ነው። በእግዚአብሔር ዘንድ ባለሟልነትን አግኝተሻል፣ በዓለም ከተፈጠሩት ሴቶችም አንቺ ትበልጫለሽና አላት። ማርያምም ይህንን ነገር ሰምታ የሚያናግራትን ታየው ዘንድ ወደ ግራና ወደ ቀኝ ተመለከተች። ምንም ያየችው አልነበረም። ስለዚህም ታላቅ ፍርሃትን ፈራች። ማድጋዋንም አስቀምጣ ወደ ቤቷ ተመለሰች። ሐሩን ትፈትል ጀመር። ዳግመኛ እነሆ የእግዚአብሔር መልአክ ወደ እርሷ መጣ። አላትም፣ ማርያም ሆይ እነሆ በእግዚአብሔር ዘንድ ባለሟልነትን ታላቅ ደስታን አግኝተሻልና አትፍሪ። አንቺም በእግዚአብሔር ቃል በመንፈስ ቅዱስ ተጸንሰሻልና አላት። ማርያምም ወንድ ሳላውቅ እንዴት ይሆንልኛል አለችው። ማርያም ሆይ ልብ አድርጌ የምትወልጂው ሴቶች እንደሚወልዱት አይደለም፣ ነገር ግን መንፈስ ቅዱስ ያድርብሻል። ኃይለ ልዑል ወልድም ሥጋሽን ይዋሃዳል። ከአንቺ የሚወለደው ይህም ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። እርሱም ሕዝቡን ከኃጢአታቸው ያድናቸዋል አላት። ማርያምም መልአኩን እግዚአብሔር አገልጋዩ ነኝ፣ ሰውነቴም በእጁ ናት፣ እርሱ በእኔ ላይ የወደደውን ያደርግ፣ እንዳልከውም ይደረግልኝ አለችው። ከዚህ በኋላ ይህንን ሐር ፈትላ ወደ ካህኑ ዘካርያስ ወሰደች። እርሱም ከእርሷ ተቀብሎ ባረካት። ድንግል ማርያም እግዚአብሔር ስምሽን ከፍ ከፍ ያደርግ፣ በዚህ ዓለም ሴቶች ካሉት ተለይተሽ የተባረክሽ ነሽና አላት። ድንግል ማርያምም ይህንን ነገር ሰምታ ፈጽማ ተደሰተች፣ እግዚአብሔርንም አመሰገነችው። ከዘካርያስ ዘንድ ወጥታም ወደ ኤልሳቤጥ ሄደች። ኤልሳቤጥም ድንግል ማርያም እንደመጣች ሰምታ ወደ እርሷ መጣች። ወጥታም የቤቷን ነገር ከፈተችላት፣ ማለደቻትም። የጌታዬ እናት ስትሆኚ ወደ እኔ ትመጭ ዘንድ እኔ ምንድነኝ? ሰላም ስትይ በሰማው ጊዜ በማኅፀን ያለው ጽንስ በፍጹም ደስታ ዘለለ፣ በማኅፀንሽ ላለውም ሰገደ አለች። ብስራተ መልአክ። በአብ በወልድ በመንፈስ ቅዱስ ስም በሁለት ወገን ድንግል የምትሆን አምላክን የወለደች እመቤታችን የዜናዋን ድርሳን መልአኩ የተናገራት የደረሰላት ምስጋና ይህ ነው። መጋቢት 29 ቀን የመስቀል ምልክት ያለበት የእሳት በትርን የያዘ ከንፈሮቹም ያጌጡ ቁመቱ ረጅም የሆነ መልአክ መጣ። ዓይኖቹም ከፀሐይ ይልቅ ይበሩ ነበር፣ ፊቱም ረጅም። ይህ መልአክ ጭኖቹ የተስተካከሉ፣ እግሮቹ የተሸለሙ ነበሩ። እጆቹም ደም ግባታቸው ያበራ ነበር። ስሙም ቅዱስ ገብርኤል ነው። ይህ መልአክ ወደ ድንግል ተላከ። ሲወርድም ሰማዕታትን አዳናቸው። ድንግል መልአኩን ባየችው ጊዜ ደነገጠች፣ ተንቀጠቀጠች። ድንግልም እግዚአብሔር በጎበኘኝ ጊዜ ምን አደረገኝ አለች። መልአኩ ስለ ክብሩ ወይም ስለ ክርስቶስ ሰው መሆን ክቡር ወልድን በመጸነሷ እውነተኛ ዜናም እየተደሰተ እንዲህ አላት። ድንግል ሆይ ሰላምታ ይገባሻል። በድንግልናሽ ለዘመኖች ፍጻሜ ቁጥር የሌለው ፍጹም ወልድን ትወልጃለሽ። በማኅፀንሽ ያድራል፣ 9 ወር ይቆያል። ማኅተመ ድንግልናሽ ሳይለወጥ እንደ ሕፃናት በማኅፀንሽ ይወለዳል።
ድንግል ሆይ የሚቻል የሚወሰን አይደለም፣ ሰማይና ምድር ይወስኑት ዘንድ አይችሉትም። ከቃሉ የተነሳ ፍጥረት ሁሉ ይንቀጠቀጣሉ። ሁሉን የሚችል የሚረዳውም እርሱ ነው። በስልጣኑም አካል ያለው ሁሉን የፈጠረ አድሮበትም የሚኖር ነው። ድንግል ሆይ ሰማያትን ያለ ምሰሶ ምድርን በባህር ላይ የፈጠረ ወልድን ጸንሰሽ ትወልጃለሽ። ድንግል ሆይ ብርሃንና ጨለማን የፈጠረውን ጸንሰሽ ትወልጃለሽ። የወንጀለኞችን የከሃዲያንን ልጆች ያስወግዳል፣ ንጹሐንን ግን ወደ እርሱ ያቀርባል። እሳታውያን በሆኑ በኪሩቤል ሰረገሎች ላይ ይቀመጣል። ድንግል ሆይ ክፉ ሐዘን የሌለበት ደስተኛ ልጅ ትወልጃለሽ። ቡሩክ ነው፣ ምቀኝነት ክፋት የለበትም። የሙት ልጅ አይደለም፣ ሙታንን የሚያነሳቸው እርሱ ነው። በቅዱሳን ዘንድ ቅዱስ ልዩ ነው፣ በልዑላን ዘንድ ልዑል ታላቅ ነው። ትጉሃን መላእክት የሚያመሰግኑት ቅድስት ድንግል ሆይ እሳታውያን መላእክት በክንፋቸው የሚጋርዱትን ጸንሰሽ ትወልጃለሽ። ከማኅፀንሽ ሲወለድም መወለዱ ከሰዎች የተሰወረ ነው። እንደ ሕፃን በበረት ይገኛል፣ ምድራዊ ሥጋንም ይዋሃዳል። ሁሉን ይገዛል፣ ለዓለሙ ሁሉ ይነግሣል፣ ለመንግሥቱም ስፍር ቁጥር የለውም። ድንግል ሆይ ነገሥታት ልዑላን እጅ የሚነሱትን ትጉሃን መላእክት የሚያመሰግኑትን ሰብአ ሰገል የእጅ መንሻ የሚያመጡለትን ጸንሰሽ ትወልጃለሽ። ድንግል ሆይ ለዓለም ድህነት በመወለዱ ምክንያት ደስ ስላላቸው እረኞች በየሀገሩ ተዘዋውሮ የሚናገሩለት ታላቅ አምላክን ጸንሰሽ ትወልጃለሽ። ድንግል ሆይ ዘመኖቹን ጠንቅቆ መቁጠር የማይቻለውን ጸንሰሽ ትወልጃለሽ። ድንግል ሆይ የአምላክ እናት ሆይ ንጹሕ ጻድቅ ከሆነ እግዚአብሔርንም ከሚፈራ ከዮሴፍ ጋር በወንድና በሴት አምሳል ነበርሽ። አንቺ ግን ከእርሱ ጋር በሥጋ መቀራረብን አላሰብሽም። በርግብ አምሳል ከላይ ከወረደ ከመንፈስ ቅዱስ ኃይል በቀር ከሥጋሽ አንዱ አካል ስንኳ ከዮሴፍ ጋር አንድ አልሆነም። ድንግል ሆይ ጻድቃን ሰማዕታት ሰው በመሆኑ በመወለዱ የሚደሰቱበት እርሱ ተጸንሶ ካንቺ ይወለዳል። ሥልጣኑም ታላቅ ነው፣ ክንዱም ቅዱስ ነው። ከአሕዛብ ፊትም ቃል ኪዳኑን ይገልጣል። የቸሩ የታላቁ አምላክ እናት ሆይ ስለምትወልጁ ልጅ እኔ ነግርሻለሁ። በማኅፀንሽ የወሰንሽው ገናናነቱ፣ ጥበቡ፣ የዘመኑ ቁጥር፣ ሥልጣኑ እንዴት እንደሆነ ተነግሮ አያልቅም። ቅድስት ሆይ ሕሊናውን የሚያውቀው ስንት ነው? በድንግልናሽ ያለ ግንኙነት የተወለደው ምክሩ፣ ጥበቡ፣ ሐሳቡ ምንድን ነው? የድኩማን መጽናኛቸው ሆይ ገናናነቱ ምን ያህል ነው? ነገር ግን ሥልጣን ሁሉ ላለው አንቺም ለወሰንሽው ለእርሱ የሚሳነው ነገር የለም። እርሱም ያንቺ ኃይል ነው። ፍጥረት ሁሉ የሚገዙልሽ የተመሰገንሽ ሆይ ልጅሽን ሰማይና ምድር ይሸከሙት ዘንድ አይችሉም። ድንግል ሆይ በአመጣጡ ዓለምን ያድን ዘንድ ለዓለም ሁሉ ብርሃን ይሆን ዘንድ በእርሱ ታስቦ ይኖር የነበረበት የዘመኑ መጀመሪያ ስንት ነው? ድንግል ሆይ በሥልጣኑ ሁሉን የሚሸከም እርሱን ይሸከመው ዘንድ የሚችል ማን ነው? መላእክት በክንፋቸው የሚጋርዱሽ ጻዕዳ ርግብ ሆይ ስለ አንቺ ይደሰታሉ፣ በአንቺ ስለተጸነሰው ለምስጋና ይተጋሉ። የአምላክ እናት የጌታ ወላጅ ሆይ የማይለይ ቃል ወደ አንቺ መጣ፣ በስድስተኛው ወርም ሰው ሆነ። የአምላክ እናት የጌታ ወላጅ ሆይ ከዘላለም እስከ ዘላለም አይሞትም። ሐዋርያት አንቺን መጠየቅ መለመን ይፈራሉ። ትናገሪ ዘንድ አፍሽን ስትከፍችም ይደነግጣሉ፣ እንደ በድንም ይሆናሉ። ወልድ ይወርዳል፣ ወደ አንቺ ይመጣል፣ ከአንቺ ጋር ወደ ታላቅ ደብር ተራራ ያወጣቸዋል። የአምላክ እናት ሆይ ሁሉም የምድር ነገሥታት የእግርሽን ትቢያ ይልሳሉ። ሰማይና ምድር ለገናናነትሽ ይገዛሉ። እሳትን በማኅፀንሽ ወሰንሽ፣ ለመወሰንም ማኅፀንሽ አይቸገርም። ዓለምን ያድነው ዘንድ ብሩክ ወልድ ሐሳብሽን ንጽሕናሽን ተመልክቶ ሥጋሽን ይዋሃዳል ብሎ ያበሰራት ስሙ ገብርኤል የተባለ መልአክ ይህንን ያማረ ዜና ለቅድስት ድንግል ማርያም በነገራት ጊዜ
በመደንገጥና በመፍራት መለሰችለት። አምላክም ንጽሕናዋን ተመልክቶ በቅድስት ድንግል ማርያም ማኅፀን አደረ። የዓለም ሁሉ መድኃኒት በእርሷ ስለመጸነሱም ተደሰቱ። ቅዱሳን ባዩት ጊዜ ተገዙላት። የአምላክ እናት እመቤታችን መዳኛችን ስለኛ ጸልዩ፣ የመመስገኛው አዳራሽ ሆነሻልና። በማኅፀንሽ አድራል፣ ሥጋሽንም ይዋሃዳል። የአምላክ እናት ሆይ በማኅፀንሽ አደረ። የአምላክ እናት እመቤታችን ሆይ አንቺም የመለኮት ማደሪያ ሆንሽ። እመቤታችን ሆይ ጸልይልን። በቤትሽ ለሚኖሩት ሁሉ ደህንነትና ሰላምን አድርጊ። ሕይወትን የምትለምኝ አምላክ እናት ሆይ ልዑል ወልድ በልዑካን ዘንድ የከበረ ነው። በማኅፀንሽ አድራል ይወሰናልም። እመቤታችን አዳኛችን ሆይ ለምኝልን። ባርኪን፣ ለዓለም ሁሉ ለምኝለት። የአምላክ እናት የዓለም ሁሉ መድኃኒት ሆይ አንድ ወልድን በመውለድሽ ምድራዊ ስትሆኝ ሰማያዊት ነሽ። ሁሉን ለፈጠረው፣ ሁሉን ለሚገዛው፣ ሁሉን ለሚይዘው እናት ሆይ እርሱ ሁሉን የሚገዛ ነው። ስልጣኑን መንግስቱንም የሚቀማ የለም። ምክሩን ጥበቡ ልክ አይደለም የሚባለው አይደለም። ስለ እርሱ ሊተረጎም የሚችል የለም። ሐሳቡንም ሊናገር የሚችል የለም። ዘመኖቹን ማን ይናገራል? የስሙን ቁጥር ስንት እንደሆነ ማን ይናገራል? ስውርነቱንስ ማን ይተረጉማል? በግልጽ ወደ እርሱ የሚቀርብ ማን ነው? ወደ ዙፋኑስ ማን ይቀርባል? ከድምፁ የተነሳ ፍጥረት ሁሉ የሚንቀጠቀጡለት ነገሩን ማን ይተረጉማል? ጨለማና ብርሃን በእርሱ ይመላለሳሉ። መባረቅት ፍጥረታት ሁሉ ለእርሱ ይሰግዳሉ። ሰማይና ምድር ሊሸከሙት የማይችሉት እርሱን ተሸከምሽው ወሰንሽውም። እመቤታችን መጽናኛችን ሆይ ጸልይልን። ከግርማው የተነሳ የፍጥረት ሁሉ ኃይል የሚንቀጠቀጥለት እርሱን ለምኝልን። ጥቅምን ጸጋን የምትሰጭ ሆይ እንለምንሻለን። የአምላክ እናት ሆይ ጸሎትሽ፣ ልመናሽ እኛን ኃጢአተኞችን የሚያሳትፈን። አንቺ አዳራሹ የዓለም ሁሉ እናት ወላጁም ሆነሻልና የአምላክ እናት ሆይ ጸሎትሽ፣ ልመናሽ ኃጢአተኞች እኛን ይርዳን። የታመሙትን የሚፈውስ፣ የታወሩትን የሚመራ፣ ያዘኑትን የሚያረጋጋ ይሁን። የአምላክ እናት ሆይ ጸሎትሽ፣ ልመናሽ ኃጢአተኞች እኛን አንድ ያድርገን። አንቺ የወሰንሽው አመፅ የሌለበት ጻድቅ ነው። በኃጢአተኞች ላይ ቅን ትክክለኛ ፍርድን የሚፈርድ ነው። በኃጥአንና በጻድቃን ላይ ፍርድ አያዳላም። የአምላክ እናት ሆይ ጸሎትሽ፣ ልመናሽ ይርዳን። ነፍስን የሚጠብቅ ሥጋን የሚያድን በጨለማ የሚኖሩትን በብርሃን ነፃ የሚያወጣ የኃጢአትን በደል ማሰሪያ የሚፈታ አንቺ የምትጸንሽው መወሰንም የሚቻልሽ እርሱ ነው። የአምላክ እናት ጸሎትሽ፣ ልመናሽ አድነን። ከአባቱ ጋር ያለ የሚኖር ወልድን በማኅፀንሽ መሸከም መወሰን ቻልሽ። የፈጣሪ እናት እመቤታችን መዳኛችን ሆይ ጸሎትሽ፣ አማላጅነትሽ እኛን ኃጢአተኞችን ከክርስቶስ ጋር እንዲያደርገን። ቤቱን በውሃ የታታ የሰራ ደመናዎችን በክንፎቹ የሚረግጥ እርሱን መወሰን መውለድ ይቻልሻል። የመለኮት እናት ሆይ ጸሎትሽ፣ አማላጅነትሽ እኛ ኃጢአተኞችን ያድነን። ማደሪያውም በአርያም ነው፣ መንበሩም ዙፋኑም በእሳት የታጠረ ነው። በኪሩቤልና በሱራፊል ላይ ይቀመጣል። ይህም በማኅፀንሽ አድሮ ይኖራል። የአምላክ እናት ሆይ ጸሎትሽ፣ ረዳትነትሽ ኃጢአተኞች እኛን ይርዳን። ግሩማን የሆኑ እልፍ አእላፋት መላእክት ሊነኩት የማይቻለው እርሱ በማኅፀንሽ ውስጥ አድሯል። ያንቺን ሥጋም ይዋሃዳል፣ ማደሪያም ያደርግሻል። የፈጣሪ እናት ሆይ ጸሎትሽ፣ ልመናሽ እኛን ኃጢአተኞችን ያማልደን። እርሱስ እሳት ሲሆን ሥጋሽን አላቃጠለውም። በኪሩቤልና በሱራፌል የሚቀመጥ እርሱ በማኅፀንሽ ያድራል። የእግዚአብሔር እናት ሆይ ጸሎትሽ፣ አማላጅነትሽ እኛን ኃጢአተኞችን ይርዳን። ያዘኑትን ሁሉ ያስደስታቸው፣ ታናናሾችን ታላቅ ያድርጋቸው። የእግዚአብሔር እናት ሆይ ልመናሽ እኛን
ኃጥአንን ከአንቺ ጋር አንድ ያድርገን። በቅድምና ከነበረ ከዙፋኑ የማይለይ ፍጥረትን ሁሉ መግዛት የሚቻለውን ትወስኘዋለሽ። የክርስቶስ እናቱ እመቤታችን መዳኛችን ሆይ ጸሎትሽ እኛን ኃጢአተኞችን ከአንቺ ጋር እንዲያድርገን። በሁሉ ላይ የሰለጠነ ነገሥታትን የሚሾም ለሚያምንባትም ሁሉን የሚሰጥ እርሱን ትጸንሻለሽ። የፈጣሪ እናት ሆይ ጸሎትሽ፣ አማላጅነትሽ እኛ ኃጥአንን ከልጅሽ ጋር እንዲያድርገን። 99ኙን ነገደ መላእክት የሾመ እርሱ በማኅፀንሽ አድራል። የተቀደሰ ሥጋሽን ይዋሃዳል። እናመሰግንሽ ዘንድ እርሱን ለመወሰን ለአንቺ ተገባ። የአምላክ እናት ሆይ ጸሎትሽ፣ አማላጅነትሽ እኛን ኃጢአተኞችን ከአንቺ ጋር እንዲያድርገን ከኃጢአት ብቻ በቀር እንደ ሰው ሁሉ ይሆናል። በእርሱ ፈቃድ ይወርዳል፣ ከዙፋኑ ከክብሩ ሳይለይም በማኅፀንሽ ይሰወራል፣ በማኅፀንሽ ያድራል ይወሰናልም። ሰማያት የማይወስኑት በጭንሽ እንዴት ተወሰነ? እንዴት ይወሰናል? እንዴት ይቻላል? የጥበቡ ጥልቀት ድንቅ ነው። እመቤታችን ሆይ ሰማይና ምድርን አስማምቶ የፈጠረ እርሱ ሊሸከሙት ሊወስኑት እንዴት ይቻላል? እመቤታችን ሆይ ለሥጋዊ ፍጥረት ሁሉ ወራሽ ገዢ የሆነ በሥልጣኑ ፈጽሞ የሚመሰገን ሥልጣኑም በሁሉ ሰፍኖ የሚኖር እርሱን ሊሸከሙት ሊወስኑት እንዴት ይቻላል? እመቤታችን ሆይ የባሕርን ማዕበል ሞገድ ጸጥ ያሰኘ ዓሣዎችን በውስጧ እንዲኖሩ ያደረገ እርሱን መሸከም መወሰን እንዴት ይቻላል? የአምላክ እናት እመቤቴ ሆይ ሰማይና ምድርን ተራራውንና ኮረብታውን መፍጠር የቻለ እርሱ እንደ ታናሽ ብላቴና በማኅፀንሽ ተወሰነ። በሥልጣኑ በቃሉ ሁሉም የታዘዙለት የሚወስነው የሌለ እርሱን ይሸከሙት ዘንድ እንዴት ይቻላል? እመቤቴ ሆይ ትወስኘዋለሽን? አላት። እመቤታችንም አለች፣ እኔ ይህንን ሁሉ ሊያደርግ የሚቻለውን የፍጥረቱን ሁሉ አምላክ አመሰግናለሁ። ሁሉም ለመለኮታዊ ቃሉ ይገዛል፣ ሁሉም በቃሉ ያምናል ያደርጋልም። በሰማይና በምድር በባህር በቀላይ ያለውን ሁሉ ይገዛል። ተራራዎች ኮረብታዎችን ያዘጋጀ፣ ፀሐይና ጨረቃን ብርሃንና ጨለማን የፈጠረ እርሱ ነው። ለሐዋርያት ስብከታቸው፣ ለነቢያት ትንቢታቸው፣ ለዓለም ሁሉ ልደት፣ ላልተጠመቁት ጥምቀታቸው ነው። በመሬታዊ ሥጋ ሊወሰን ሰውም ሊሆን የሚቻለው ነው። ነገር ግን ኃጢአት ጉስቁልና የሌለበት ሰማያዊ በምድራዊ በእመቤታችን ማኅፀን ያድር ዘንድ ወደደ። ልብሱ እሳት ነው፣ የእሳት ነበልባልም ይጎናጸፋል። ባህሪው እንደ ሰው ያይደለ እርሱ በምድራዊቷ ማኅፀን ይወሰናል። እሳት የሚከበው እልፍ አእላፋት መላእክት የሚከቡት እርሱ በማኅፀን ይወሰናል። በቁርባን ሰዓት በጽንዓ ሲያጥኑ ግሩማን ካህናት መላእክት የሚንቀጠቀጡለት በድንግል ማኅፀን አድሯል። ከእናታችን ከቅድስት ድንግል ማርያም በረከት ረድኤቷን ጣዕሟን ፍቅሯን አምላካችን እግዚአብሔር ያድለን፣ በተሰጣት ቃል ኪዳንም ትጠብቀን። የልዑል እግዚአብሔር ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል ለብዙዎች ሕዝበ ክርስቲያን እንዲዳረስልን ቪዲዮውን ላይክ እንዲሁም ማንኛውም ሐሳብ አስተያየት ካላችሁ ኮመንት ላይ በመጻፍ በየዕለቱ ወደዚህ ቤት እየመጣችሁ የቅዱሳንን ታሪካቸውን፣ ስንክሳር፣ ድርሳን፣ ተአምራት እንዲሁም በቅድስት ቤተ ክርስቲያናችን ቀኖናና ዶግማ የጠበቁ የጸሎት መጽሐፍን ለእናንተ የምናሰማ መሆኑን እየገለጽን ከዚህ በፊት የነበረው ትልቁ የዩቲዩብ ቻናላችን አሁን በቴክኒካዊ ጉዳይ ምክንያት ለብዙዎች ሕዝበ ክርስቲያን እየተዳረሰ አይደለምና ሙሉ አገልግሎቱን ወደዚህ ለማምጣት ሁላችሁም ሕዝበ ክርስቲያን የበኩላችሁን መንፈሳዊ ድጋፍ እንድታደርጉ ስንል እንጠይቃለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም